ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ የካቲት 19 ቀን 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና ምጣኔ ሀብት ዘገባዎችም ሰዓቱን ጠብቆ ወደ እናንተ ይቀርባሉ። ዜናውን እየመራሁ ደግሞ እኔ ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ መረጃ ጥንቅር ሰዓታችን ሀገራዊ የምክክር ኮሚሽን የትግራይ ክልል የምክክር ሂደት በአዲስ አበባ ይካሄዳል በሚል የተሰራጨው መረጃ የተሳሳተ ነው ማለቱን የአማራ ክልል መስተዳደር ምክር ቤት የሰላም አማራጭን የተቀበሉ የቀድሞው የመንግስት ሰራተኞች ወደ ስራቸው እንዲመለሱ ውሳኔ መስጠቱን፣ ብሔራዊ ምርጫ ቦርድ የወልቃይትና ራያ የምርጫ ጣቢያ ከትግራይ ክልል ውጪ እንዲሆን ያሳለፈውን ውሳኔ የፌዴራል ከፍተኛ ፍርድ ቤት ማገዱን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። በድጋሜ አብራችሁን ቆዩ። ሀገራዊ የምክክር ኮሚሽን የትግራይ ክልል የምክክር ሂደት በአዲስ አበባ ይካሄዳል በሚል የተሰራጨው መረጃ የተሳሳተ ነው አለ። የኢትዮጵያ ሀገራዊ ምክክር ኮሚሽን ዛሬ የካቲት 19 ቀን 2018 ዓ.ም በአዳማ ከተማ ከመገናኛ ብዙሃን ኃላፊዎችና ኤዲተሮች እንዲሁም ከመንግስት ኮሚኒኬሽን አገልግሎትና ከመገናኛ ብዙሃን ባለስልጣን ተወካዮች ጋር ውይይት አካሂዷል። በውይይቱ ወቅት የሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳይና ኮሚሽነር መሐመድ ድሪር ኮሚሽኑ የትግራይ ክልል የምክክር ሂደትን በአዲስ አበባ ሊያደርግ ነው በሚል የተሰራጨው መረጃ የተሳሳቱ ናቸው ብለዋል። ኮሚሽነሮቹ በአዲስ አበባ የተለያዩ የግንዛቤ ማስጨበጫ መድረኮች እንደሚካሄዱ ጠቅሰው የክልሉ የምክክር መድረክ ግን በክልሉ ይካሄዳል ብለዋል። ከታህሳስ 2015 ዓ.ም ጀምሮ በክልሉ አጀንዳ ለማሰባሰብ በኮሚሽነሮቹ አማካኝነት ጥረት ቢደረግም ምቹ ሁኔታ ባለመኖሩ ተግባራዊ ሊሆን አለመቻሉን ኮሚሽኑ በዛሬው ዕለት አስታውቋል። ይህም ኮሚሽኑ ካጋጠሙት ትላልቅ ተግዳሮቶች መካከል አንዱ መሆኑ ተጠቅሷል። የኮሚሽኑ የእቅድና ክትትል ከፍተኛ ባለሙያና የቡድን መሪ አቶ ጌታሁን ማሞ በትግራይ ክልል የምክክር ሂደቱን ለማስጀመር በትግራይና በአዲስ አበባ ከ20 ጊዜ በላይ ጥረት ተደርጎ ሳይሳካ መቅረቱን አስታውሰዋል። ኮሚሽኑ አሁንም ቢሆን በክልሉ የአጀንዳ ማሰባሰብ ስራን ለማከናወን የተለያዩ አማራጮችን እየፈለገ መሆኑንና ጉዳዩን በትኩረት እየተከታተለ እንደሚገኝም አስታውቋል። በተጨማሪም የኢትዮጵያ ሀገራዊ ምክክር ኮሚሽን መገናኛ ብዙሃን የሀገራዊ ምክክሩ አውድ መሰረት አድርጎ እንዲዘግቡ በመድረኩ ጥሪ አቅርቧል። የኮሚሽኑ ኮሚሽነር አምባሳደር መሐመድ ድሪር ሚዲያዎች የኮሚሽኑን ስራዎች ለሕዝብ ከማድረስ ረገድ ሀገራዊ ኃላፊነታቸውን በአግባቡ ሲወጡ መቆየታቸውን አስታውሰዋል። በቀጣይም መገናኛ ብዙሃን የሀገራዊ ምክክሩን ሂደት ኃላፊነት በተሞላበት መንገድ በስፋት እንዲዘግቡም ጥሪ አቅርበዋል። የአማራ ክልል መስተዳደር ምክር ቤት የሰላም አማራጭን የተቀበሉ የቀድሞው የመንግስት ሰራተኞች ወደ ስራቸው እንዲመለሱ መወሰኑን ገለጸ። የአማራ ብሔራዊ ክልላዊ መንግስት መስተዳደር ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን 8ኛ መደበኛ ስብሰባውን ዛሬ የካቲት 19 ቀን 2018 ዓ.ም አካሂዷል። የክልሉ መስተዳደር ምክር ቤት ባካሄደው መደበኛ ስብሰባ የሰላም አማራጭ ተቀብለው የተመለሱና በተለያዩ የመንግስት መዋቅር ስር ሲያገለግሉ የነበሩ የቀድሞው የመንግስት ሰራተኞች ወደ መንግስት ስራቸው እንዲመለሱ ውሳኔ አሳልፏል። መስተዳደር ምክር ቤቱ ባደረገው በስብሰባው ላይ የክልሉ መንግስት ሰላምን ለማጽናትና ልማትን ለማረጋገጥ ያከናወነውን ስራ የገለጸ ሲሆን በክልሉ ታጥቀው ለሚንቀሳቀሱ አካላት በተደጋጋሚ የሰላም ጥሪ ሲያቀርብ መቆየቱንም አመላክቷል። በመንግስት የሰላም ጥሪ በድርድር በውይይትና የሰላም አማራጭን ተቀብለው ተሐድሶ ስልጠና የወሰዱ የቀድሞው የመንግስት ሰራተኞች ወደ መንግስት ስራቸው እንዲመለሱ የክልሉ መስተዳደር ምክር ቤት በዛሬው ዕለት ውሳኔ ሰጥቷል። ከአማራ ክልል ርዕሰ መስተዳደር ጽሕፈት ቤት ያገኘነው መረጃ እንደሚያመላክተው በቀጣይ ልዩነቶችን በሰለጠነ መንገድ በመፍታት ለሰላምና እድገት መረጋገጥ የክልሉ መንግስት ያለውን ቁርጠኝነት አጠናክሮ እንደሚቀጥልም አስታውቋል። ብሔራዊ ምርጫ ቦርድ የወልቃይትና ራያ የምርጫ ጣቢያ ከትግራይ ክልል ውጪ እንዲሆን ያሳለፈውን ውሳኔ የፌዴራል ከፍተኛ ፍርድ ቤት አገደም። የፌዴሬሽን ምክር ቤትን ውሳኔ መነሻ አድርጎ የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይና በአማራ ክልሎች ይገባኛል ጥያቄ በሚነሳባቸው የሰቲት ሁመራ፣ የአዲ ረመጽ፣ የኮረም ኦፍላ፣ የራያ አላማጣና የጠለምት የምርጫ ክልሎች ከትግራይ ክልል ውጪ ሆነው ለሕዝብ ተወካዮች ምክር ቤት ብቻ ምርጫ እንዲያደርጉ ውሳኔ አሳልፎ እንደነበረም ይታወሳል።
በአካባቢዎቹ የይገባኛል ጥያቄው ህገ መንግስታዊ ምላሽ እስኪያገኝ ድረስ የክልል ምክር ቤት ምርጫ እንደማይካሄድ ነው የተገለጸው። ይህንን ውሳኔ አስመልክቶ ስምረት ፓርቲ በፕሬዝዳንቱ በአቶ ጌታቸው ረዳ ተወካይነት የኢትዮጵያ ምርጫ ቦርድን ከሷል። ክሱም የምርጫ ክልሎቹ ከትግራይ ክልል ውጭ ሆነው እንዲካሄድ የሚለው ውሳኔ እንዲታገድ የሚጠይቅ ነው። በመሆኑም የፌዴራሉ ከፍተኛ ፍርድ ቤት በብሔራዊ ምርጫ ቦርድና በዲሞክራሲያዊ ስምረት ፓርቲ መካከል እየተካሄደ ባለው የህግ ክርክር ላይ ውሳኔ እስከሚሰጥ ድረስ በቦርዱ ውሳኔ ላይ ጊዜያዊ እግድ መጣሉን የፓርቲው ፕሬዝዳንት አቶ ጌታቸው ረዳ ያጋሩት የፍርድ ቤቱ የውሳኔ ደብዳቤ አመላክቷል። ፍርድ ቤቱ ውሳኔው ተግባራዊ የሚሆን ከሆነ አሁን እየተካሄደ ያለው የህግ ክርክር ውጤት የሚያመጣ በመሆኑ በፍትሐ ብሔር ስነ ስርዓት ህግ ቁጥር 154 መሰረት እግዱ አስፈላጊ ሆኖ ተገኝቷል ብሏል። ምርጫ ቦርድ የክስ ግልባጭ ደርሶት በጉዳዩ ላይ ያለውን ምላሽ እስከ የካቲት 25 ቀን 2018 ዓ.ም ድረስ እንዲያቀርብ ታዟል። በተመሳሳይ ስምረት ፓርቲ ይህንን የፍርድ ቤት ውሳኔ ተከትሎ ባወጣው መግለጫ ይህ ጉዳይ በፖለቲካ ውሳኔ የሚፈታ ስለሆነ በህገ መንግስቱና በፕሪቶሪያው ስምምነት መሰረት በሰላማዊ መንገድ እንዲፈታ እንሰራለን ብሏል። ሆኖም ግን የህወሓት ቡድን ይህንን አጋጣሚ በመጠቀም የትግራይን ህዝብ ሰልፍ ለማስወጣት እየተንቀሳቀሰ ነው ያለው ስምረት ፓርቲ በትግራይ ያሉ ችግሮችን ሁሉ የፈጠረው ይህ ቡድን ነው ሲል ከሷል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የከፍተኛ ትምህርት ተቋማት ተማሪዎች በመጪው ምርጫ ተሳትፈው ወደ ትምህርታቸው እንደሚመለሱ ትምህርት ሚኒስቴር ማስታወቁን የአብን የህዝብ ግንኙነት ኃላፊ ፓርቲውን ወክለው ምርጫ አንወዳደርም ያሉትን ሁለት ፖለቲከኞች ቀድሞውንም የተባረሩ ናቸው ማለታቸውን ጨምሮ ሌሎች መረጃዎችን ደግሞ ሀና ፍስሐ እንደሚከተለው ታቀርባቸዋለች። አብራችሁን ቆዩ። የአብን የህዝብ ግንኙነት ኃላፊ ፓርቲውን ወክለው ምርጫ አንወዳደርም ያሉትን ሁለት ፖለቲከኞች ቀድሞውኑ የተባረሩ ናቸው አሉ። የአማራ ብሔራዊ ንቅናቄ አብን የህዝብ ግንኙነት ኃላፊ አቶ ጋሻው መርሻ የፓርቲውን ሁኔታና ሀገራዊ ጉዳዮችን አስመልክቶ ከቢቢሲ አማርኛ ጋር ባካሄዱት ቃለ መጠይቅ የተለያዩ ጉዳዮች ላይ ምላሽ በመስጠት የፓርቲውን አቋም አንጸባርቀዋል። በኢትዮጵያ አቆጣጠር 2010 መገባደጃ ወራት አካባቢ የተመሰረተው የአማራ ብሔራዊ ንቅናቄ አብን በ2013 ምርጫ የተወዳደሩ የተወሰኑ አመራሮቹ የምክር ቤት መቀመጫ ሲያገኙ ሌሎች ደግሞ መንግስታዊ ሹመት ይዘው በተለያዩ ተቋማት ውስጥ እያገለገሉ እንደሚገኙ ይታወቃል። የአብን የህዝብ ግንኙነት ኃላፊው በሰጡት ቃለ መጠይቅ ፓርቲው ላይ ለሚሰነዘሩ ትችቶች ምላሽ እየሰጡ ሲሆን በአማራ ክልል ወቅታዊ ሁኔታ ላይ መግለጫ እያወጣቸው አይደለም ለሚል ለቀረበው ጥያቄ ማስተባበያ ሰጥተዋል። ጠንካራ መግለጫ ሲያወጡ አይታይም የሚለው የአረዳድ ጉዳይ ነው። ፓርቲው አሁንም ጠንካራ ነው፣ ሁልጊዜ ለህዝብ የወገነ ፓርቲ ነው ያሉት አቶ ጋሻው ህዝብ ተበድሏል፣ ስርዓት ተጓሏል ብለን ባሰብን ጊዜ ሁሉ መግለጫዎችን እናወጣለን፣ ጋዜጣዊ መግለጫዎችንም እንሰጣለን፣ አስፈላጊ የሆኑ ትግሎችንም እናካሂዳለን ሲሉ ገልጸዋል። ምናልባት በጣም ስሜታዊ በሆነ መልክ ስሜት ኮርኳሪ በሆኑ ቃላት አልተናገራችሁም ወይም ደግሞ ነገሩን የሚያባበስ ነገር አልተናገራችሁም የሚል ግምገማ ከዚህም ከዛም እንሰማለን። ያ ግን ፖለቲካ አይደለም ሲሉም አቶ ጋሻው አክለዋል። ፖለቲካ በስሌት እንጂ በስሜት የሚሰራ አይደለም፣ እኛ በነበርንበት ቁመና ላይ ነው ያለነው ሲሉም የአብን ህዝብ ግንኙነት የፓርቲውን አቋም አንጸባርቀዋል። ሌላው አቶ ጋሻው ምላሽ የሰጡበት ጉዳይ የምክር ቤት አባላቱ ዶክተር ደሳለኝ ጫኔና አቶ አበባው ደሳለው አብንን ወክለው በምርጫ እንደማይወዳደሩ መግለጻቸውን የተመለከተ ሲሆን አቶ ጋሻው በመጀመሪያ ደረጃ እነዚህን ሰዎች በስነ ምግባር ግድፈት ከፓርቲው የተባረሩ ናቸው ሲሉ ተናግረዋል። ሲያራምዱ የነበረው የፓርቲውን አቋም ሳይሆን የራሳቸውን የግለሰብ አቋም ነው። ይህንን አሳውቀናል። ስለዚህ የፈለጉትን መምረጥ ይችላሉ። ያባረርናቸው በስነ ምግባር ጉድለት ነው ሲሉም የህዝብ ግንኙነት ኃላፊው ገልጸዋል። የሚያደርጉት ትግልም ለአማራ ህዝብ የሚደረግ ትግል ነው ብለን እንደ ፓርቲም አናምንም፣ እኔም እንደ ግለሰብ አላምንም ያሉት አቶ ጋሻው የሻዕቢያን የውክልና እንቅስቃሴ ነው የሚያካሂዱት ሲሉ ወቀሳ ሰንዝረዋል። የከፍተኛ ትምህርት ተቋማት ተማሪዎች በመጪው ምርጫ ተሳትፈው ወደ ትምህርታቸው እንደሚመለሱ ትምህርት ሚኒስቴር አስታወቀ። የትምህርት ሚኒስቴር በመጪው ግንቦት 24 ቀን 2018 ዓ.ም ከሚካሄደው ምርጫ ጋር በተያያዘ ለሁሉም ከፍተኛ የትምህርት ተቋማት ደብዳቤ ልኳል። በደብዳቤውም ቀደም ሲል ተማሪዎች ለምርጫ ወደ ቤተሰቦቻቸው ሄደው እንዲመርጡ ለማስቻል ትምህርት ከምርጫ በፊት ተጠናቀው ተማሪዎች ወደ ቤታቸው እንዲሄዱ ታቅዶ እንደነበር ተመላክቷል። ሆኖም በትምህርት ጥራት ላይ አሉታዊ ተጽዕኖ ስለሚያ
ስለሚያሳድር ለተማሪዎች የፈተና ዝግጅትና ስኬታማነት አስቸጋሪ ስለሚሆን የታቀደው አካሄድ መቀየሩን የተገለጸው። በዚህም ተማሪዎች ለመምረጥ የሚያስፈልጋቸውን ቀናት ብቻ ተፈቅዶላቸው ሄደው መርጠው እንዲመለሱ እንደሚደረግ በደብዳቤው ተመላክቷል። ተማሪዎች ትምህርታቸውን ሳያቋርጡ እንዲቀጥሉ የተወሰነው በትምህርት ሚኒስቴርና በብሔራዊ ምርጫ ቦርድ አመራሮች መካከል በተደረገ ስምምነት መሰረት መሆኑ ተጠቁሟል። ሁሉም ከፍተኛ ትምህርት ተቋማት፣ ዩኒቨርሲቲዎች ተማሪዎች በተፈቀደላቸው ቀናት ውስጥ ሄደው መርጠው እንዲመለሱ ፈቃድ እንዲሰጡ ማሳሰቢያ ተላልፎላቸዋል። ተማሪዎች ለምርጫ ምዝገባና ሌሎች ተያያዥ ጉዳዮች እንዲመቻቹላቸው ከምርጫ ቦርድ በሚሰጠው አቅጣጫ መሰረት ለቦርዱ አስፈላጊውን እገዛ እንዲያደርጉም በደብዳቤው ተመላክቷል። ፋይዳ መታወቂያ የነዋሪነት ዲጂታል መታወቂያን እንደማይተካ የአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታወቀ። የአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በዛሬው ዕለት ባሰራጨው መረጃ የነዋሪነት ዲጂታል መታወቂያ በአዲስ አበባ ከተማ በሚገኙ ወረዳዎች ውስጥ ነዋሪው በመሰረተው መደበኛ የመኖሪያ ቦታ በነዋሪነት ተመዝግቦ የሚሰጥ የነዋሪነት ማረጋገጫ በመሆኑ የፋይዳ አገልግሎትን አይተካም ሲል አስታውቋል። ዲጂታል የነዋሪነት መታወቂያ በካርድ ወይም በቴክኖሎጂ አማራጮች የሚሰጥ የነዋሪነት ማረጋገጫ ማስረጃ እንደሆነ መሆኑን ያነሳው ኤጀንሲው ፋይዳ መታወቂያ ግን ሀገር አቀፍ የሆነ ማንነትን የሚያረጋግጥ መሰረታዊ መታወቂያ ነው ብሏል። ኤጀንሲው ከጊዜ ወደ ጊዜ ራሱን በተለያዩ የቴክኖሎጂ አማራጮች በመጠቀም አድማሱን እያሰፋ መሆኑን ገልጸዋል። የአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አያይዞም አዲሱ የነዋሪነት መታወቂያ ተጨማሪ ገጽታዎችንና ይዞታዎችን እንዲሁም ፋይዳ መታወቂያ ቁጥር በማካተት በአንድ ካርድ 2 የመታወቂያ አገልግሎት እንዲያገኝ አስችሏል ሲል አስታውቋል። በመሆኑም ፋይዳ መታወቂያ የነዋሪነት መታወቂያን የማይተካ መሆኑን እናሳውቃለን ሲል አሳስቧል። በዚህ መሰረት ከዚህ በፊት የነበረው ዲጂታል የነዋሪነት መታወቂያ ተጨማሪ ገጽታዎችንና ይዘቶችን በማካተት አገልግሎት መስጠት እየጀመረ ሲሆን በአሁኑ ወቅትም በ89 ወረዳዎች ላይ አዲሱን የነዋሪነት መታወቂያ አትሞ በማሰራጨት ላይ እንደሚገኝም አስታውቋል። ፕሬዚዳንት ትራምፕ ስለ ሀገሪቱ ወቅታዊ ሁኔታ ንግግር በሚያደርጉበት ወቅት ተቃውሞ ያሰሙትን የምክር ቤት አባላት ወደ መጡበት መልሰን መላክ አለብን አሉ። ፕሬዚዳንት ዶናልድ ትራምፕ ትናንት የሀገሪቱ ወቅታዊ ሁኔታን በተመለከተ ለኮንግረስ ንግግር በሚያደርጉበት ወቅት ተቃውሞ ያሰሙትን የምክር ቤት አባላት ኢልሃን ኦማርና ራሺዳ ትላቢ ወደ መጡበት መልሰን መላክ አለብን ሲሉ ተደምጠዋል። ፕሬዚዳንቱ በወቅታዊ ጉዳዮች ላይ ንግግር ያደረጉት ስቴት ኦፍ ዘ ዩኒየን የተባለ ስብሰባ ሲካሄድ ዲሞክራቶች በተለያዩ መልኩ ተቃውሟቸውን ሲያሰሙ እንደነበር ተዘግቧል። ትራምፕ ስለ ስደተኞችና ሚኒሶታ ውስጥ በሚገኙ የሶማሊ አሜሪካ ማህበረሰብ አባላት ላይ ይፈጸማል ስላሉት የማጭበርበር ተግባር በሚናገሩበት ወቅት የግዛቱ ተወካይ የሆኑት ኢልሃን በተደጋጋሚ ፕሬዚዳንቱ ላይ ሲጮሁ ታይተዋል። የኮንግረስ አባሏ ይህ ውሸት ነው ሲሉ እርሳቸውን በተመለከተ ሲናገሩ ለነበሩት ትራምፕ ምላሽ ሰጥተዋል። የሚቺጋን ግዛት ተወካዩዋ ራሺዳም ኢልሃንንም ተቀላቅለው ተቃውሟቸውን አሰምተዋል። ይህንንም ተከትሎ ፕሬዚዳንት ትራምፕ ትሩዝ በተሰኘው የማህበራዊ ሚዲያ ገጻቸው ባሰፈሩት ጽሁፍም ሁለቱን የምክር ቤት አባላት ዝቅተኛ የማገናዘብ ብቃት ያላቸው ሲሉ ዘልፈው በስብሰባው ላይ ከቁጥጥር ውጭ ሆኖ ሲጮሁ ነበር ብለዋል። ትራምፕ አክለውም በተቻለ ፍጥነት ወደ መጡበት መልሰን መላክ አለብን፣ አሜሪካን ለመጉዳት እንጂ ለመርዳት ማድረግ የሚችሉት ነገር የለም ብለዋል። ትራምፕ ይህንን ቢሉም ሁለቱ የምክር ቤት አባላት ዜግነታቸው አሜሪካዊ ነው። የአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና የምጣኔ ሀብት ጉዳዮች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። መረጃዎቹን ደግሞ ዘሩፋኤል ሀብታሙ እንደሚከተለው ያቀርባቸዋል። በድጋሚ አብራችሁን ቆዩ። አቢሲኒያ ባንክ ለ2 ወራት አካሄድኩት ባለው ፕሮግራም ከ12 ቢሊዮን ብር በላይ ተቀማጭ ገንዘብና ከ140 ሚሊዮን ዶላር በላይ የውጭ ምንዛሪ ማግኘቱን አስታወቀም። አቢሲኒያ ባንክ ይጀምሩ ያድሱና ይደጉ በሚል መሪ ቃል ለ2 ወራት ያህል ባካሄደው ፕሮግራም ከ12 ቢሊዮን ብር በላይ ተቀማጭ ገንዘብ እንዲሁም ተጨማሪ 140 ሚሊዮን ዶላር በላይ የውጭ ምንዛሪ ማግኘቱን በዛሬው ዕለት ለሚዲያ ተቋማት በሰጠው መግለጫ አስታውቋል። ባንኩ ፕሮግራሙን ሲያካሄድ የነበረው አዳዲስ ደንበኞችን ለመመልመል፣ ነባር ደንበኞችን ከባንኩ ጋር ያላቸውን ደንበኝነት ለማደስ እንዲሁም ተቀማጭና የውጭ ምንዛሪ ግኝቶችን ለማሳደግ አስቦ እንደነበር ጠቅሷል። ባንኩ በዛሬው ዕለት ሲያካሄድ የነበረው መርሃ ግብር ማጠቃለያ ፕሮግራም ያካሄደ ሲሆን በዚህም ፕሮግራም ለተሳተፉ ደንበኞቹ በብሔራዊ ሎተሪ አገልግሎት አዳራሽ የሽልማት ዕጣ አወጣጥ መርሃ ግብር አከናውኗል።
ከ11.5 ሚሊዮን በላይ የዕድል ቁጥሮች በተካተቱበት በዚህ መርሃ ግብር አንድ የሃዩንዳይ አክሰንት ሴዳን ዘመናዊ መኪና፣ 3 ላፕቶፖች፣ 3 ኤልኢዲ ቴሌቪዥኖች እና አንድ የልብስ ማጠቢያ ማሽን ለባለዕድለኞች ወጥተዋል። በዚህ መርሃ ግብር ለሽልማቱ ተሳታፊ የሆኑ ከብር 1000 ብር ጀምሮ ተቀማጭ ያደረጉ አዲስና ነባር ደንበኞች ከባንኩ ጋር በአጋርነት ከሚሰሩ ተቋማት ጋር በባንኩ ዲጂታል ውጤቶች ተጠቅመው ክፍያ የፈጸሙ 50 የአሜሪካን ዶላርና ከዚያ በላይ የመነዘሩና ተቀማጭ ያደረጉ ናቸው። ከዚህ በተጨማሪም ከወረቀት ነጻ የባንክ አገልግሎት ለመጠቀም አስቻይ የሆኑት የጣትና የፊት ገጽታ አሻራ የሰጡ እንዲሁም የቲኤም ካርድና ሞባይል ባንኪንግ ንቁ ያደረጉ ደንበኞች ይገኙበታል ተብሏል። ባንኩ በመላ ሀገሪቱ ባሉት ከ930 በላይ ቅርንጫፎቹና ዘመናዊ የዲጂታል አማራጮቹ በመታገዝ የደንበኞችን ቁጥር ለማሳደግና አገልግሎቱን ለማቀላጠፍ የሚያደርገውን ጥረት አጠናክሮ እንደሚቀጥል አስታውቋል። በህጋዊ መንገድ የንግድ ስራ ለመስራት አሁን ላይ ብዙ ውጣ ውረድ የለም ሲል የንግድና ቀጠናዊ ትስስር ሚኒስቴር አስታወቀም። ከሰሞኑ የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ባዘጋጀው አንድ ውይይት ላይ በኢትዮጵያ ህጋዊ ያልሆነ ንግድ እየተባባሰ መምጣቱ ተገልጿል። የውጭ ኃይሎችም በህገወጥ ንግድ ተሳታፊ እንደሚሆኑ በተለይም የኤርትራ መንግስት በከፍተኛ ሁኔታ እየተሳተፈ እንደሚገኝም በውይይቱ ላይ ተገልጾም ነበር። የኢትዮጵያ ጉምሩክ ኮሚሽን የህግ ተገዥነት ዘርፍ ምክትል ኮሚሽነር አቶ እዘዘው ጫኔ በህገወጥ መንገድ ወደ ሀገር ውስጥ ከሚገቡ አንዱ መድኃኒት ነው ማለታቸውን ሸገር ዘግቧል። መድኃኒት 5% እንኳን የማይሞላ በጣም አነስተኛ ቀረጥና ታክስ ተከፍሎባቸው ወደ ሀገር ውስጥ ከሚገቡ ምርቶች አንዱ እንደሆነ የገለጹት አቶ እዘዘው ጫኔ እንዲያም ሆኖ በከፍተኛ መጠን በኮንትሮባንድ ወደ ሀገር ውስጥ ከሚገቡት አንዱ መድኃኒት ነው ብለዋል። ሁኔታው ህገወጥ የመድኃኒት ንግድ ቀረጥና ታክስ ለመክፈል ባለመፈለግ ብቻ ተስፋፋ ማለት እንደማያስችልም አክለዋል። ሰዎች ህጋዊ በሆነ መንገድ ንግድ እንዲያካሄዱ ስርዓቱ ምን ያህል ምቹ እንደሆነ ያስረዱት የንግድና ቀጠናዊ ትስስር ሚኒስቴር የሀገር ውስጥ ንግድ መሪ ስራ አስፈጻሚ የሆኑት አቶ ሊቁ በነበሩ በህጋዊ መንገድ ለመስራት አሁን ላይ ብዙ ውጣ ውረድ የለም ሲሉም መልሰዋል። ሰዎች በህጋዊ መንገድ እንዲሰሩ ምቹ ህጎች ቢኖሩም ህጉን የማያከብሩ ሰዎች ካሉ ነገሮች አስቸጋሪ መሆናቸውን አይቀርም። ባለሙያዎች የወጡ ህጎችን አክብረው ጠንካራ በሆነ መንገድ ማስፈጸም አለባቸው የሚለው የእኛም አቋም ነው የሚሉት አቶ ሊቁ በነበሩ ይህን በማያደርጉት ላይ ጠንከር ያለ እርምጃ ወስደናል ሲሉም ተናግረዋል። ሰዎችም በህጋዊ መንገድ ለመስራት ችግር ሲገጥማቸው ህጋዊ ያልሆነውን መንገድ መምረጥ የለባቸውም የሚሉት አቶ ሊቁ መብታቸውን በማስከበር የመንግስትን ጥረት ማገዝ አለባቸው ብለዋል። ኢትዮ ዳንስ ፊትነስ ኢትዮ ፊት የተሰኘ በምርምር የታገዘ አዲስ የፊትነስ መተግበሪያን በቅርቡ ለህዝብ ይፋ እንደሚያደርግ አስታወቀም። በሀገራችን የፊትነስ ዘርፍ አዲስ ምዕራፍ ይከፍታል የተባለለትና በሰው ሰራሽ አስተውሎት የታገዘው ኢትዮ ፊት የሞባይል መተግበሪያና አዳዲስ ማስፋፊያዎችን በቅርቡ ለምረቃ እንደሚያበቃ የኢትዮ ዳንስ ፊትነስ ጂም እና ስፓ መስራችና ባለቤት ቶማስ ኃይሉ አስታውቋል። ይህ መተግበሪያ በቴክኖሎጂ ዘርፍ የሚታወቀው ወቨራ ሶሉሽንስ ከታዋቂው ኢትዮ ዳንስ ፊትነስ ጋር በመተባበር ያበለጸጉት የሀገር በቀል ቴክኖሎጂ ውጤት ነውም ተብሏል። ተቋሙ ይፋ የሚያደርጋቸው አዳዲስ ስራዎች በዋናነት በቴክኖሎጂ የታገዙ የጤና አገልግሎትን ተደራሽ ማድረግ ላይ ያተኮሩ መሆናቸው ተገልጿል። መተግበሪያው ጤናንና ስፖርታዊ ስልጠናን በማጣመር ተጠቃሚዎች ባሉበት ቦታ ሆነው የአካል ብቃት እንቅስቃሴያቸውን እንዲከታተሉ ያስችላል ተብሏል። መተግበሪያው በተለይ ወደ ጂም መሄድ ለማይችሉ ሰዎች የቤት ውስጥ የቪዲዮ ስልጠናዎችን የሚያቀርብ መሆኑም ተገልጿል። መተግበሪያው የሰውነት ክብደት ለውጥን፣ የሚቃጠለውን ካሎሪና የልብ ትርታን መመዝገብ የሚያስችል ስርዓት ያለው መሆኑ ተገልጿል። ለተጠቃሚዎቹ የተሳለጠና ፈጣን አገልግሎት ለመስጠት የቅርብ ጊዜውን የሰው ሰራሽ አስተውሎት ቴክኖሎጂ እንደሚጠቀምም ተነግሯል። የተቋሙ የምርምር ቡድን መሪ ኤርሚያስ ታደሰ እንደገለጹት እነዚህ በቅርብ ይፋ የሚደረጉ ስራዎች በሙሉ በሀገር ውስጥና በውጭ ሀገር ምሁራን ጥናት የተደረገባቸው በመሆኑ ለማህበረሰቡ አስተማማኝ የጤና መፍትሄ ይዘው እንደሚቀርቡ አረጋግጠዋል። ይህ መተግበሪያ ሙሉ በሙሉ በሀገር በቀል ኩባንያ የበለጸገ ከመሆኑም በላይ በተጨማሪም የኢትዮጵያን ባህላዊ ዳንሶች ለፊትነስ በሚመጥን መልኩ ለዓለም በማስተዋወቅ ረገድ ትልቅ ሚና እንደሚጫወትም ተገልጿል። ኢትዮፊት በቅርብ ቀናት ውስጥ በፕሌይና በአፕ ስቶር ላይ ለተጠቃሚዎች ክፍት እንደሚሆን የወቨራ ሶሉሽንስ ባለቤትና መስራች ተጠምቀ እንዳለማው ተናግረዋል። ስትከታተሉት የነበረው የዕለተ ሐሙስ የካቲት 19 ቀን 2018 ዓ.ም ከአባይ ቴሌቪዥን ያውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት እንዲሆን እንመኛለን።